የኢትዮጵያ ብር የመግዛት አቅም ማሽቆልቆልን ለመታደግ የተተገበረው ስትራቴጂ ፈተና ገጥሞታል ተብሏል። ብሉምበርግ ይፋ ያደረገውን ዘገባ እንመለከተዋለን። የአዲስ አበባ ጉዳይ የተወሰነበት የምክክር ጉባኤ ሰነድ ይፋ ሆኗል። በቃለ ጉባኤ የተነበበውን ስምምነት እንመለከታለን። በአቶ ታዬ ደንደዓ ላይ የተወሰነው የእስር ውሳኔ መጽናቱም ተነግሯል። ዝርዝሩን ይዘናል። ትራምፕ ኢትዮጵያና ግብፅን ለማደራደር አዲስ ሂደት መጀመራቸው ተሰምቷል። ለዚህ ደግሞ አንድ የቅርብ አማካሪያቸው መመደባቸውን የተነገረው የጥንቅራችን ትኩረት ነው። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀመረ። ቀደም ሲል ያነሳናቸውና ሌሎችንም ጉዳዮች በዝርዝር የምንመለከት ይሆናል። እንደተለመደው አብራችሁን ቆዩ የሚለው የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። አዲስ አበባ የፌዴራል መንግስት ተጠሪ እንድትሆን ከስምምነት ሲደረስ የኦሮሚያ ክልል መቀመጫ ትሆን ለሚለው ሁለት አማራጮች ቀርበው የአዘጋጅ ቡድኑ ቃለ ጉባኤ ተነቧል። 35ኛ ቀኑን ባስቆጠረው ዋናው የምክክር ጉባኤ በ10 በ50 250 እንዲሁም 500 ሰዎችን በያዙ ቡድኖች ተመካካሪዎች ሲመክሩባቸው የነበሩ ምክረ ሐሳቦች 500 ሰዎችን ከያዘው ቡድን ከደረሱ በኋላ ቡድኑ ተመካክሮባቸው ከ8ቱም ቡድኖች ለተመረጡ 120 አባላት ላሉት ምክረ ሐሳቦች አዘጋጅ ቡድን መቅረባቸው ይታወሳል። 120 አባላት ያሉት ምክረ ሐሳብ አዘጋጅ ቡድን ከባለ 500 ቡድን የቀረበላቸውን የተመካካሪዎች ምክረ ሐሳቦችን ካጣጣመ የሚያቃርኑ ነገሮችንም እንዳይኖሩ ከተጠነቀቀም ወደ አንድ ወጥ ምክረ ሐሳብ እንዲመጡ ካደረገ በኋላ 500 ሰዎች ለያዙ ለእያንዳንዱ 8 ቡድኖች አቅርቦ ከተመካካሪዎች ሰሞኑን ግብዓትን ሰብስቧል። በትላንትናው መርሃ ግብር ደግሞ 120 አባላት ያሉት ቡድን ያዘጋጀውና ግብዓት የሰበሰበበት ቃለ ጉባኤ ለእያንዳንዱ 500 ሰዎችን ለያዙ 8 ቡድኖች ተነቧል። እያንዳንዱ 8 ቡድኖች ሲመክሩ የቆዩት በአንድ አጀንዳ ሲሆን ከትላንት በስቲያ በተነበበላቸው ቃለ ጉባኤ የተመካከሩበትን አጀንዳ ጨምሮ ያልተመካከሩባቸው የሰባቱ አጀንዳ ምክረ ሐሳቦችም በአዘጋጅ ቡድኑ ተዘጋጅተው ቀርበውላቸዋል። 8ቱ ዝርዝር ሐሳቦችን ከያዙ ዋና አጀንዳዎች መካከል በፌዴራል ከተሞች ጉዳይ የአዲስ አበባና የድሬዳዋ ጉዳይ አንዱ ነው። በዚህም በተለይም የአዲስ አበባ ሕጋዊ ጉዳይ በተመካካሪዎች በኩል ብርቱ ክርክር፣ ጭቅጭቅ፣ ምክክር ሲያስተናግድ ሰንብቷል። ከምክክሩ ተሳታፊዎች እንደተሰማው አዲስ አበባ ተጠሪነቷ የፌዴራል ከተማ የሚለው ጉዳይ ተመካካሪዎችን ያስማማ በሚል በቃለ ጉባኤው ተቀምጧል። ልዩ ጥቅም የሚለው ደግሞ የጋራ ጥቅም በሚለው ተተክቶ አስማምቶ ቀርቧል። ከተማዋ የፌዴራል ከተማ መሆኗ እንዳለ ሆኖ ሌሎች ከተሞች ይጨመሩ የሚል ምክረ ሐሳብም ተቀምጧል። የኦሮሚያ ክልልን የወከሉ ተሳታፊዎች አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን ሕገ መንግስቱ ዕውቅና ይስጥ ሲሉ፣ ሌሎች ተመካካሪዎች ደግሞ አዲስ አበባ የብሔር ብሔረሰቦች ናት፣ ለአንድ ክልል ብቻ አትሰጥም በሚል ተከራክረው ሐሳቡ በልዩነት ተይዞ እንደነበር ይታወቃል። በተነበበው የ8ቱም አጀንዳ ምክረ ሐሳቦችን አጣጥሞ የቀረበው ቃለ ጉባኤ አዲስ አበባ ከተማ የኦሮሚያ ክልል ዋና መቀመጫ እንድትሆን በቀረበው ምክረ ሐሳብ ሁለት አማራጭ ምክረ ሐሳቦች እንደተቀመጡለት ተገልጿል። አንደኛው ሁሉም ክልሎች ርዕሰ ከተማቸውን መምረጥ ይችላሉ የሚለው በሕግ ይደንገግ የሚል ነው። ሁለተኛው በአንቀጽ 49 ንዑስ አንቀጽ 5 አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር ተያይዞ በከተማዋና በክልሉ መካከል ያለው ግንኙነት በሕግ ይደንገግ የሚል መሆኑ ተመላክቷል። የድሬዳዋ ከተማ ጉዳይን በተመለከተ ደግሞ ተጠሪነቷ ለፌዴራል መንግስቱ እንዲሆን ሕገ መንግስቱ ዕውቅና በሰጠው ቻርተር እንድትተዳደር በቃለ ጉባኤው ተነቧል። ጥንቅራችን እንደቀጠለ ነው። የዳሽን ባንክ አስደንጋጭ ውሳኔ። ዳሽን ባንክ 5 ብርና ከዚያ በታች ገንዘብ ያላቸው የቁጠባ አካውንቶችን ሊዘጋ መሆኑን ገልጿል። በኢትዮጵያ ካሉ የግል ባንኮች መካከል አንዱ የሆነው ዳሽን ባንክ ከነሐሴ 1 2018 ዓመተ ምህረት ጀምሮ 1000 ብርና ከዚያ በታች ኖሯቸው 1 ዓመትና ከዚያ በላይ ያልተንቀሳቀሱ የቁጠባ ሂሳቦች እንዲሁም ከብር 100ና ከዚያ በታች ያላቸው እየተንቀሳቀሱ ያሉ የቁጠባ ሂሳቦች ላይ ወለድ እንደማያስብ አስታውቋል። በተጨማሪም ከ5 ብር በታች ኖሯቸው ከ1 ዓመት በላይ ያልተንቀሳቀሱ ሂሳቦች እንደሚዘጉና በደንበኛው ጥያቄ ተመስርቶ ገንዘቡ ተመላሽ እንደሚደረግ ተገልጿል።
ወደ ሌላኛው ጉዳያችን አለፍን። የኢትዮጵያ የብር መግዛት አቅም ማሽቆልቆል ለመታደግ የተተገበረው ስትራቴጂ ፈተና ገጥሞታል ተብሏል። የኢትዮጵያ መንግስት የብር ማሽቆልቆልን ለመግታት በተያዘው የአውሮፓውያን ዓመት ያወጣው 2.2 ቢሊዮን ዶላር ወጪ ውጤት ሳያመጣ መቅረቱን ብሉምበርግ ዘግቧል። የብር ዋጋ ኢትዮጵያ የውጭ ዕዳዋ እንደገና እንዲዋቀርላት ከምታደርገው ጥረት ጋር እንደሚያያዝ ዘገባው ጠቅሷል። የብር ዋጋ በተያዘው የአውሮፓውያን ዓመት በ3.2 በመቶ ማሽቆልቆልና $1 ከመደበኛው ምንዛሪ በ15 በመቶ ጭማሪ በትይዩ ገበያ በ180 ብር እየተመነዘረ መሆኑን ዘገባው አመልክቷል። አንዳንድ ዓለም አቀፍ የፋይናንስ ባለሙያዎች እስከ ቀጣዩ ዓመት ታህሳስ $1 ከ185 እስከ 195 ብር ሊመነዘር እንደሚችል ሲገምቱ፣ ሌሎች ግን ምንዛሪው 163 ብር ገደማ ላይ ሊረጋ እንደሚችል ግምታቸውን ሰጥተዋል ተብሏል። ብር እንዲዳከም ያደረጉት ዋና ምክንያቶች የመካከለኛው ምስራቅ ግጭትና የነዳጅና ማዳበሪያ ዋጋ ማሻቀብ መሆናቸውን ብሉምበርግ ጠቅሷል። ብር በዚህ ዓመት 3.2 በመቶ በመዳከም ከ$1 አንጻር ወደ 162 ብር ገደማ ዝቅ ብሏል። ይህም ባለፉት ዓመታት ብሉምበርግ ከሚከታተላቸው 23 የአፍሪካ ገንዘቦች መካከል ብር ዋጋው በጣም የወረደው ምንዛሪ እንዲሆን አድርጎታል። መንግስት በ2016 ዓ.ም ካደረገው የምንዛሪ ተመን ማሻሻያ ወዲህ የገንዘብ ዋጋ ማሽቆልቆሉ ቀጥሏል። የስታንዳርድ ቻርተርድ ባንክ ተወካይ ባይንተን ግለን የብር የመዳከም ፍጥነት እንደሚቀንስ የሚጠበቅ ሲሆን የዓመቱ መጨረሻ የምንዛሪ መጠኑ ከ$1 አንጻር 163 ብር ይደርሳል ብለው ይገምታሉ። የሲቲ ግሩፕ ዋና የአፍሪካ ኢኮኖሚስት ዴቪድ ኳን በበኩላቸው ለብሉምበርግ እንደተናገሩት በዓመቱ መጨረሻ የብር ዋጋ ከ$1 አንጻር ከ185 ብር እስከ 195 ብር ሊደርስ እንደሚችል ይጠበቃል ብለዋል። በአቶ ታዬ ደንደዓ ላይ የተወሰነው የእስር ውሳኔ መጽናቱ ተነግሯል። የፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት የፌዴራሉ ከፍተኛ ፍርድ ቤት በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ ላይ የጣለውን የእስር ቅጣት ውሳኔ ማጽናቱን ዋዜማ ራዲዮ ዘግቧል። ታዬ ነሐሴ 6 ቀን በዋለው ችሎት 5 ነጥብ የያዘ ቅሬታ አቅርበው እንደነበረም የታዬ ባለቤት ስንታየው አለማየሁ ተናግረዋል። ሆኖም ይግባኝ ችሎቱ ታዬ የእስካሁን የእስር ቅጣት በቂ ሆኖ ተቆጥሮ ከእስር ልፈታ በማለት ያቀረቡትን አቤቱታ ውድቅ በማድረግ ቅጣቱን እንዳጸና ስንታየው ገልጸዋል። የፌዴራሉ ከፍተኛ ፍርድ ቤት ህገወጥ የጦር መሳሪያ ይዞ ከመገኘት ወንጀል ጋር በተያያዘ የ7 ዓመት እስር ፈርዶባቸው የነበረ ሲሆን ታዬ ለጠቅላይ ፍርድ ቤቱ ባቀረቡት ይግባኝ መሰረት ቅጣቱ ወደ 4 ዓመት ዝቅ እንደተደረገላቸው ይታወሳል። ወደ ሌላኛው ጉዳያችን አመራን። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ በታላቁ የኢትዮጵያ ህዳሴ ግድብና በአባይ ውሃ አጠቃቀም ላይ በኢትዮጵያና በግብጽ መካከል ለረጅም ጊዜያት የዘለቀውን አለመግባባት በዲፕሎማሲያዊ መንገድ ለመፍታት አሜሪካ ድርድር ለማስጀመር ዝግጁ መሆኗን አስታውቀዋል። የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሉስ ዋሽንግተን በኢትዮጵያ በግብጽና በሱዳን መካከል ውይይት እንዲቀጥል ለማመቻቸትና ሶስቱ ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮች እንዲፈቱ ቴክኒካዊ ድጋፍ ለማቅረብ ዝግጁ መሆኗን ተናግረዋል። እንደ ኢጂፕት ኢንዲፔንደንት ዘገባ ከሆነ ቡሎስ የትራምፕ አስተዳደር ወገኖቹ ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩ እንደሚሻ ገልጸዋል። ይህ የአሜሪካ ጥረት የመጣው ኢትዮጵያ የናይል ዋና ገባር በሆነው አባይ ወንዝ ላይ የገነባችውን የህዳሴ ግድብ አሰራርን በተመለከተ በግብጽና በኢትዮጵያ መካከል ያለው ውጥረት በከፍተኛ ሁኔታ በተባባሰበት ወቅት ነው። አዲስ አበባ ግድቡን የኤሌክትሪክ ኃይል የማመንጨት አቅሟን በከፍተኛ ደረጃ የሚያሳድግና የኢኮኖሚ እድገቷን የሚደግፍ ዋና ብሔራዊ የልማት ፕሮጀክት አድርጋ ትመለከተዋለች። አብዛኛው የንጹህ ውሃ ፍላጎቷ በናይል ወንዝ ላይ የተመሰረተው ግብጽ በበኩሏ ግድቡ በታችኛው የተፋሰስ ሀገራት የውሃ አቅርቦት ላይ ተጽዕኖ ያሳድራል ስትል ደጋግማ ስጋቷን ገልጻለች። ካይሮም በተለይም በረጅም ጊዜ ድርቅ ወቅት የህዳሴ ግድብ አሞላልና አስተዳደርን የሚገዛ ህጋዊ አስገዳጅነት ያለው ስምምነት እንዲኖር ጥሪ ስታቀርብም ቆይታለች። ሱዳንም በድርድሩ ውስጥ የተሳተፈች ቢሆንም አቋሟ በየጊዜው ከግብጽ ይለያል። ካርቱም ከግድቡ የተረጋጋ የውሃ ፍሰትና የኤሌክትሪክ ኃይል ግዢ ጥቅሞች ሊገኙ እንደሚችል ብታመላክትም በሌላ በኩል ስለ ግድቡ ደህንነትና አሰራር ስጋቷን ስትገልጽ ቆይታለች። ኢትዮጵያን፣ ግብጽን፣ ሱዳንና ዓለም አቀፍ አሸማጋዮችን ያካተቱና ከዚህ ቀደም የተደረጉ የድርድር ምዕራፎች የመጨረሻ ስምምነት ሳይደርሱ ቀርተዋል። በተለይም ኢትዮጵያ ከታችኛው የተፋሰስ ሀገራት ጋር ሁሉን አቀፍ ስምምነት ላይ ሳትደርስ ግድቡን መሙላት ከጀመረች ወዲህ አለመግባባቱ ይበልጥ ተካሮ ቆይቷል።
ቆይቷል። የአሜሪካ አዲስ የግፊት ጥረት የመጣው ኢትዮጵያ በናይልና በገባሮቿ ላይ ተጨማሪ የውሃ መሰረተ ልማቶችን ለመገንባት ባላት እቅድ ላይ ግብጽ አዲስ ማስጠንቀቂያ በሰጠችበት ወቅት ነው። ሚድል ኢስት ሞኒተር ነሐሴ 10 ቀን የአንድን የግብጽ ምንጭ ጠቅሶ እንደዘገበው ግብጽ ማንኛውንም ሀገር የናይል ውሃን ወደ ታችኞቹ ተፋሰስ ሀገራት የሚፈስበትን ሁኔታ እንዲቆጣጠር አትፈቅድም ብሏል። ምንጩ ይህንን የተናገሩት የኢትዮጵያ የውሃና ኤነርጂ ሚኒስትር ሀብታሙ ይተፋም ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን የመገንባትና በውሃ ሀብቷ ላይ ያላትን ቁጥጥር የመጨመር እቅድ እንዳላት መናገራቸውን ተከትሎ ነው። እንደ ሚድል ኢስት ሞኒተር ዘገባ የግብጽ ምንጭ የኢትዮጵያን የተናጠል እርምጃዎችን በመውሰድና ዓለም አቀፍ ሕግን በመጣስ ከሰዋል። የግብጽና የሱዳንን የውሃ ጥቅም የሚያስጠብቅ ስምምነት እንዲደረግ ካይሮ የምታቀርበውን ጥያቄም ደግሞ አጽንኦት ሰጥተውበታል። ምንጩ አክለውም ግብጽ ጥቅሟን ለማስጠበቅ የሚያስችሏት ብዙና ሰፊ አማራጮች እንዳሏት ቢጠቅሱም ነገር ግን ካይሮ ምን አይነት እርምጃዎችን ልትወስድ እንደምትችል አላብራሩም። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስለ ተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።